ደስ ሲል ነጋ ኮኮ ማጣው ጨርሻለሁ ተነሳ የዛሬው ድራማችን የድርሻ መድረክ እሷ ጋር የለውም የነገረችኝ አንዱን አልሰማሁም ጓደኞቼ ዱዱሽ የኛ ቤተሰብ ሆኖ በመንደራችን መኖር ጀምሯል ደስ ሲል ግን ምን ሆኖ ነው ብቻውን የሚያንጎራጉረው ቤተሰቦቹን አፍቀውት ይሆናል እኔንም ጥሎበት አንተ ዱዱሽ እየዘፈንክ ነው ወይስ እያለቀስክ ኧረ እባክሽ ድምጼ እኮ በጣም ነው የሚያምረው እያንጎራጎርኩ ነው አየሽው እንዴት እንደሚያምር እኔ ይቅርታ አድርግልኝ ሌላ ሰው ቢሰማ ይሻላል እንጂ እኔ እንደዛ አይመስልኝም አሃ ለካስ ድምጻዊ መሆን ፈልጎ ነው የዱዱሽ ድምጽ እንዴት ነው እኔ በበኩሌ አንድ ሰው ጥረት ካደረገ የሚፈልገው ቦታ ላይ መድረስ ይችላል ላሊታ ግን አልወደደችው እንዴው የማታምኝ ከሆነ እስቲ ህዝብ ሰብስቢልኝና እስቲ ኮንሰርት ላዘጋጅ ልዝፈን ህዝብ ኸረባክ የህዝብ ጆሮ ያንተ መቀለጃ ነው ባይሆን ቤተሰቡ ተሰብስቦ ያንተን ሙዚቃ አዳምጥና ከተስማማ በአንድ ድምጽ ዘፈን በቃሽ እኔም ተስማምቻለሁ ሰብስቢልኝ እስቲ እና እንዲህ ሁሉንም ሰብስቢልኝ በጣም አይደል መጣ እነኝኔ የለችም ከጎኔ አንተ ድንጁ ይሄው በቃ ቤተሰቡን በሙሉ ሰብስቤልሃለሁ አሁን መድረክ ላይ ዘፈንህን አቅርብ ሰበሰብሽልኝ በቃሽ አንቺ ሚድና አንቺ ምን ሙዚቃ ትሰሚያለሽ አይ እኔማ መድረክ መሪ ነኝ እንዴ ታዲያ ለሁለት ሰው ብቻ ነው እንዴ ማቀርበው ሙዚቃዬ አንድ ጓደኛዬንም አምጥቻታለሁ ለሶስት ሆኖ በደንብ አድርገው ይሰማል ስለዚህ አራት ሆናችሁ ማለት ነው እንዴ እኔ መድረክ መሪ ነኝ እንዴ መድረክ ላይ ሆኜ በክብር በጠራ አይሻልም ስማ ለነገሩ ልክ ነሽ ክብር ያስፈልገኛል እኮ በቃሽ እንሂድ አሁን ናኒት አይ ዱዱሽ በሐሳቡ ድምጻዊ ሆኖ አየ ላሊታ ግን ጎበዝ አይደለም ስላለችው ከመድረክ ሊያወርዱ ሲሞክሩ አይቶ ደንግጧል ክቡራንና ክቡራት አሁን በዚህ መድረክ ላይ ዱዱሻ ድምጻዊ ዱዱሻ ድምጻዊ መሆን የሚፈልገው ዱዱሻ ቆንጆ ዘፈን ያቀርብልናል መጣ ዱዱሻ ወደ መድረክ ዱዱሽ የመድረክ ስራውን ለአንድነት አቅርቧል የተወሰነ ዝግጅት እንዳደረገ እገምታለሁ ከሷ ጋር የለሁም የነገረችኝን አንዱን አልሰማሁም እኔ በሽተኛሽ ወይ አልሞት አልድን እሷንም ጥሎባት እንደኔው ትሁን ዶሮዋ ጠምቶት ተንጋሎ ይጠጣል ከዋሉ ካደሮ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ አትጥፊ በፍጹም ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ በጣም ደስ ይላል እንዴ ዱዱሽ ድምጹ ደስ ይላል እና አንድነትም አባባ መልካሙም ድምጹን ወደውታል አባባ መልካሙ አዎ ነፃነት ድምጹ በጣም ነው ደስ የሚለው በጣም ጎበዝ እንዴ
ዱዱሽ እንደዚህ አይነት ድምጽ እንዳለው አላውቅም ነበር በጣም ነው እኛም ዛሬ ኮዳ ያዳመጥኩት በጣም የሚገርም ድምጽ በእውነት ጥሩ የመዝናኛ እንትን የፈጠረች በጣም ጎበዝ እንደውም አሁን የኢትዮጲስ መንደር በጣም ሰፊ ነው አባባ መልካሙ እዚህ ጋር እንደ ልቡ ዛፉን ጋር ምንም እየሄደ ድምጹን በደንብ ይሞርዳል በቃ ጥሩ ድምጽ አይወጣው ይኖረዋል እንግዲህ እየዞረም እንደ ልቡ ድምጹን መሞረድ አለበት ድምጹ አሁን በደንብ መግራት አጨብጭቡለት ድምጹን በደንብ መግራት አለበት በጣም የሚገርም ድምጽ ነው ጎበዝ ዱዱሽ ለታታዬ ምን ብሎ ጽፎላት ይሆን ዱዱሽ ውሎን እየጻፈ ያስቀምጣል ይህ ጥሩ ልምድ ነው ታታዬ ደህና ነሽ ወይ ምን ባክሽ መነጽር እያሳየኝ አይደለም በደንብ ኧረ ሳልነግርሽ ጉድሽን ሳትሰሚ እኔም ምልሽ ታተኝ ምን አርጌሽ ነው ምን ብበድልሽ ያልነገርሽኝ ምን ሆናት በኝ ድምጼ እንደሚያምር ነዋ ተቀይሜሻለሁ ግን አልተቀየምኩሽም እኔ ልጅሽ አቀንቃኝ ወንኮልሽ መድረኬን እኮ ብታዩ ምን እንደሚያክል ደሞ ስዘፍን ምድር ተናወጠች እና አንድነት ዱዱሽ አይስፈናሉ ከዚያም መስፈን አቆምኩ ድምጼን ወደዱት ተመልካቾቹም ቅጠል በጥሰው ወረወሩብኝ ዱላው ሲበረታ ከመድረክ ወረድኩኝ እኔም በድምጼ ምክንያት ሰው ከሚረበሽ ብዬ ድምጽ ሳላወጣ በማይም ብቻ መስፈን ቀጠልኩኝ እንዳታስቢ አሁን ቆንጆ ነው በጣም ወደውታል